ከጥቂቶች በቀር አብዛኛው ሰው ያለምንም ለውጥ ባለበት ተቸክሎ የሚቀረው ባሳለፈው ወይም ደግሞ አሁን ባለበት የህይወት ሁኔታ ምክንያት ሳይሆን አእምሮ በሚያስብበት ወይም በአስተሳሰቡ የተነሳ ነው። በህይወታቸው ምንም ለውጥ የማያመጡ ሰዎች ሳያስቡትና ሳያገናዘቡት ያለፈባቸውንና ከዘመኑ ጋር የማይራመዱ አመለካከቶችን ያራምዳሉ። በጥልቀት ሳያስቡ የማይታዩ ስውር አሳሪ የመንጋ ህጎችንና ደንቦችን ይከተላሉ። አውቀውም ሆነ ሳያውቁ ማንነታቸውን የሚያሳንሱ፣ አቅማቸውን የሚያዳክሙና የሚያወርዱ ልማዶችን በዕለት ተዕለት ህይወታቸው ይደጋግማሉ፣ ይተገብራሉ። እነዚህ ነገሮች ናቸው እንግዲህ እንደ እስር ቤት ባለንበት ተቆልፎብን እንድንቀር የሚያደርጉን። ነገር ግን አልፎ አልፎ ከመንጋው ተነጥለው ወጥተው አንዳንድ ሰዎች ከዚህ እስር ቤት ነፃ ይወጣሉ። ይህ ልክ የተቆለፈበትን እስር ቤት ሰብሮ ራስን ነፃ እንደማውጣት ይቆጠራል። የዘልማድ ጎጂ አስተሳሰቦች፣ የተበላሹ ግንኙነቶችም ሆነ ልማዶች ከየትኛውም እስር ቤት የበለጠ አሳሪና አቁሞ አስቀሪ ናቸው። እስር ቤቱን ሰብረው ራሳቸውን ነፃ የሚያወጡ በጣም ጥቂቶች ናቸው። ለዛም ነው በዓለም ላይ ካለው በቢሊዮን የሚቆጠር ህዝብ ጥቂቶች ህልማቸውን እውን አድርገው የስኬት ህይወት የሚመሩት። ይህ የሚሆነው ደግሞ ከተጫነባቸው ዕዳ የሚወጡ ሰዎች ከሌላው የበለጠ የመጠቃ አእምሮ ኑሯቸው ወይም ደግሞ እድለኛ ሆነው ስለተፈጠሩ አይደለም። ራሳቸውን፣ ዓለምን እና እያንዳንዱ መልካም አጋጣሚዎችን የሚያዩበት መንገድ ስለተለየና ራሳቸው በፈለጉት መንገድ ስለቀረጹ ነው። ይህ ማለት ነገሮችን የሚያስቡበትና የሚተረጉሙበት መንገድ ከሌላው ሰው የተለየ ነው ማለት ነው። ዛሬ ይህ ቪዲዮ የተዘጋጀው እናንተም እነዛ ጥቂት ሰዎች ያረጉትን ተመሳሳይ ነገር አድርጋችሁ ያፈለጋችሁትን እንድታሳኩ ብቻ ሳይሆን እንደምትችሉ ለማሳየትና መርሆችን እንድትገነዘቡ ለማድረግ ነው። ለአንዴና ለመጨረሻ ጊዜ ስር ነቀል የህይወት ለውጥ ለማምጣት የላቀ ጠቢብ ለመሆን በሙሉ አትኩሮት ህይወትን መቆጣጠርና በተፈለገው አቅጣጫ መምራት የሚያስችሉ 7 ዋና ዋና የስኬታማ ሰዎች የህይወት መርሆችን አዘጋጅተን ስላቀረብን እስከ መጨረሻው ደጋግማችሁ እንድትመለከቱት እናሳስባለን። ምክንያቱም ዕውቀቱን ቀስማችሁ እንድትጠቀሙበት ስለምንፈልግ ነው። ቻናሉ ለበለጠ ዓላማ ለትልቅ ራዕይ እንዲበቃ የእናንተ አብሮነት ያስፈልገዋል። ሰብስክራይብ በማድረግ ቀጣይ የበለጠ ዕውቀት ሲዘጋጅ እንዲደርሳችሁ አድርጉ። ይህን ትምህርት ከወደዳችሁ ደግሞ ላይክ እና ኮሜንት በማድረግ ግለጹልን። ያለማጋነን ይህን ዕውቀት በትክክል በመቅሰምና በመተግበር ብቻ አብዛኛውን የህይወት ተግዳሮት በማስወገድ ስኬታማ መሆን ይቻላል። ቁልፉ ነገር ቀጣይነት ያለው ተግባር ነው። አእምሮ የሚያስብበት መንገድ ሲገራና በትክክለኛው መንገድ ሲቀረጽ በሚፈለገው ሁኔታ ሲለወጥ ሙሉ ህይወትም አብሮ ይለወጣል። አእምሮ ከታሰረ፣ አስተሳሰብ ከተገደበ ህይወት ባለበት ቆሞ ይቀራል። አሁን 7ቱን የታላላቅ ሰዎች የህይወት መርህ አንድ ባንድ እንዘርዝር። አንደኛ፣ የምትፈልገው ነገር የሚገባ ሰው ሆነህ ተገኝ። ሁሉም ሰው ስኬትን ይፈልጋል። ነገር ግን መፈለግ ብቻውን ስኬታማ ለመሆን በቂ አይደለም። እውነተኛው ጥያቄ የምትመኘው ነገር ይገባሃል ወይ የሚል ነው። ይህ ሰው ስለሆንክ በተፈጥሮ ማግኘት ስለሚገባ ዋጋ ወይም ደግሞ ጥቅም አይደለም። ይህ ወደ ህይወት ስላመጣኸው አበርክቶት ወይም ደግሞ ለዓለም ስላደረከው ስለከፈልከው ዋጋ ነው። አንድ ታዋቂ ቢሊዮኔር እንደተናገረው የምትፈልገውን ለማግኘት የምትፈልገውን ማግኘት የሚገባ ሰው መሆን አለብህ
ይላል። ዓለም ብዙ የማይገባቸውን ሰዎች ለመሸለም የሚያበቃ የእብደት እና የጭፍን ጉዞ ላይ አይደለችም። የምትመኘውን ህይወት መኖር የሚገባ ሰው ነህ ወይ ለሚለው ሐቀኛው መልስ አዎ ከሆነ እንግዳውስ የፈለከውን ነገር እንደምታገኘው አትጠራጠር። እንደሚታወቀው በተጨባጭም እንደሚታየው ሁሉም ሰው የሚፈልገውን አያገኝም። ሁሉም ሰው ስኬታማ መሆን ይፈልጋል፣ ይመኛል እንጂ ስኬታማ አይሆንም። ምክንያቱም ስኬታማ ለመሆን ወይም ደግሞ የሚፈልጉትን ለማግኘት ሰው መሆን ብቻውን በቂ ስላልሆነ፣ በተጨማሪም ምኞት ዋጋ ስለሌለው። ለዚህም ነው በቢሊዮኖች ከሚቆጠሩ የዓለም ህዝብ መሃል የእጅ ጣት የማይሞላው ፐርሰንት ብቻ የፈለገውን አግኝቶ የስኬት ህይወት የሚመራው። ይህ የአስተሳሰብ ሽግግር ሲኖርህ የምትመኘውን ነገር በቅዠት ማሰብ እንድታቆምና የምትፈልገውን ለማግኘት የሚገባውን ሰው ለመሆን መስራት እንድትጀምር ያደርጋል። በተግባራዊ አነጋገር በምትሄድበት ቦታ ሁሉ ዋጋ የሚጨምር ነገር መፍጠር ላይ ማተኮር ማለት ነው። ደሞዝህ እንዲጨምርልህ፣ የሥራ እድገት እንድታገኝ ወይም ደግሞ ከፍ ያለ የስልጣን ቦታ እንድትቀመጥ፣ ገቢህ እንዲጨምርልህ የምትፈልግ ከሆነ ለዚያ ከፍ ያለ ፍላጎትህ ደረጃ የሚያስፈልገውን በቂ ልዩ የውጤት ወይም ደግሞ የምርት አቅርቦት ማሳካት መቻልህን አረጋግጥ። ውጤታማ ግንኙነት ወይም ደግሞ ታላላቅ መካሪዎችን ከፈለክ እንግዲያውስ ሌሎች ከአንተ ጋር መገናኘት የሚፈልጉትን አይነት ሰው ሆነህ ተገኝ። በእውቀት በትብብር ወይም ደግሞ በታላቅ አመለካከት ወይም ደግሞ በልዩ ተሰጥኦ ተፈላጊ ለመሆን ብቁ ሆነህ ተገኝ። ከሌሎች ማንኛውም ነገር ከመጠየቅህ ወይም ደግሞ ከመፈለግ በፊት በምላሹ ምን ዋጋ ያለው ነገር ይዤ መቅረብ እችላለሁ ብለህ ራስን ጠይቅ። ይህ የአስተሳሰብ ለውጥ የሚያስገርም ትህትናም ጭምር ነው። ምክንያቱም ስኬትን ማግኘት የሚገባህ በብቃትህ እንጂ ሰው በመሆንህ በመብትህ ወይም ደግሞ በተፈጥሮህ እንዳልሆነ አውቀህ ለህይወትህ ኃላፊነት እንድትወስድ ያደርጋል። በጣም አነቃቂም አነሻሽም ጭምር ነው። ህይወትን ወደ ባህሪና ክህሎት የመፈተኛ መንገድ ወይም ደግሞ የፉክክር ሜዳ ይለውጠዋል። ፉክክሩ ታዲያ ከማንም ጋር ሳይሆን ከባለፈው ከራስህ ጋር ነው። የምትፈልገውን ነገር እስካሁን ከሌለህ በቀላሉ ያን ነገር የሚገባው አይነት ሰው የሚያደርጉን ምክንያቶች ለይተህ እወቅና እነሱን አዳብራቸው። ልትረሳ የማትችል በጣም ምርጥ ሰው ሆነህ ተገኝ። በዚህ መርህ ስትሰራ እና ስትመራ በሌሎች በቀላሉ ሊከፈቱ የማይችሉ ዝግ የሚመስሉ በሮች ሲከፈቱ ታያቸዋለህ። ሰዎች ዋጋ ወዳላቸው ወይም ቫልዩ አድ ወደሚያረጉ ሰዎች ይሳባሉ። የህይወት ሽልማቶችና ገጸ በረከቶች ደግሞ የምር ወደሚገባቸው ሰዎች ይሄዳሉ። ስለዚህ አንተ በህይወትህ የምትፈልገውን ለማግኘት የምትመኘው ቦታ ላይ ለመድረስ ወይም ደግሞ የህይወት ገጸ በረከትና ሽልማት ተሳታፊ ለመሆን የሚገባው ሰው መሆንህን እርግጠኛ ሁን። ከዛ በኋላ ነገሩ ቀላል ይሆናል። ሁሉም ነገር ወደ አንተ መሳብ ይጀምራል። ሁለተኛ፣ ካንተ በላይ ለአንተ የህይወት ሁኔታ የሚጨነቅ ማንም የለም። እውነታው ይህ ነው። ምንም ከባድ ቢሆን ይህን እውነታ መቀበል ግድ ይላል። በዚህ ዓለም ለአንተ 24 ሰዓት እጎንህ ያለው አንተና አንተ ብቻ መሆንህን ጠንቅቀህ እወቅ። ያንተን ስኬት አመጥቶ እጅ ላይ የሚያስረክብህ ማንም የለም። ስለ ህልምህ እንቅልፍ አጥቶ የሚጨነቅ ወይም ደግሞ ስለ ትግልህ፣ ስለ ውጊያዎችህ ከፊት ተሰልፎ ለአንተ የሚዋጋና ለአንተ ነፍሱን የሚሰጥ ሰው የለም። እውነቱ ይሄ ነው። በዙሪያ ያለ ሁሉም ሰው የሚወዱህና የሚቀርቡ ሰዎችን ሳይቀር ዞሮ ተመልሶ በየራሳቸው የህይወት ውጣ ውረድና ሐሳብ፣ ጭንቀትና
ውጥረት የተጠመዱ ናቸው። ይህ የሰው ተፈጥሮ ነው። ይህ የህይወት እውነተኛ ሀቅ ነው። ከራስ በላይ ስለ ግቦችህ የሚያስብ ሌላ ሰው መጠበቅ ራስን ለቅሬታና ለብስጭት፣ ለድብርትና ለግራ መጋባት መዳረግ ነው። ይህንን ሀቅ አንዴ ከልብህ አምነህ ከተቀበልክ ከብዙ አሳሪ ነገሮች ነፃ ትወጣለህ። ይህ ማለት ህይወትን በፈለከው መንገድ የመለወጥ ኃይልና ስልጣኑ ሁልጊዜም በእጆች ላይ ይሆናል ማለት ነው። ከውጭ የሚመጣን እርዳታ ወይም ደግሞ ገጸ በረከትን ወይም ደግሞ ማረጋገጫን መጠባበቅ አቁመህ የራስህ ደጋፊ፣ የራስህ አድናቂ፣ የራስህ አለኝታ ሆነህ ተገኝ። ያለምንም ቅሬታና ይሉኝታ ለራስህ ቅድሚያ ሰጥተህ ማድረግ ያለብህን ማድረግ ጀምር። ይህ በምን መመዘኛ ራስ ወዳድነት ሊሆን አይችልም። ራስ ለራስ ኃላፊነት መውሰድ ነው እንጂ። ለዚህም እያልክ ጉልበትና ጊዜን በከንቱ እየጨረስክ ከሆነ ስራህን ወይም ደግሞ ቤተሰብን አሊያም ደግሞ በጣም አንገብጋቢ የሆነውን ጉዳይን ወደ መፈጸም መሄድ አትችልም። በፈለግከው አቅጣጫ ህይወትህን ወደ ታላቅነት መምራትም አትችልም። ስኬታማ ሰዎች እንዴት የራሳቸውን ታላቅ ተሟጋችና ደጋፊ መሆን እንዳለባቸው ጠንቅቀው ያወቁ ናቸው። ሁሌም ከምንም አስቀድመው ከራሳቸው ጎን የመቆም ጥበቡን ተክነውበታል። ያላቸውን ኃይል ወይም ደግሞ ያላቸውን ሀብት በችሎታቸው ላይ ኢንቨስት ያደርጋሉ። አዳዲስ ክህሎቶችን ለራሳቸው ይማራሉ። ለጊዜያቸው ይሳሳሉ። ለግል ጉዳያቸው ጣልቃ እንዳይገባ ወሰን ያስቀምጣሉ። ራያቸውን የማይደግፉና የማያበረታቱ ነገሮችን አስቀድመው ከጉዟቸው ያርቃሉ፣ ያገላሉ። ከዛሬ ጀምሮ የህይወትህ ዋና ስራ አስፈጻሚ ወይም ደግሞ ዋና መሪ አንተ ነህ የሚለውን አስተሳሰብ በቋሚነት በልብ ትከለው። የሚጫወቷቸው ሌሎች ሚናዎች ሁሉ ጠንካራ ሆነው መገኘት እንዲችሉ ለፍላጎቶ፣ ለእድገቶ፣ ለደህንነቶ ከምንም በፊት ቅድሚያ ይስጡ። እንደዚህ አይነት ኃላፊነት ስትወስዱ በማንነታችሁ አስደናቂ ለውጥ መከሰት ይጀምራል። ይህን የሚያዩ በዙሪያችሁ ያሉ ሰዎችም ጊዜያችሁንና ራያችሁን ማክበርና መንከባከብ ይጀምራሉ። ምክንያቱም መከበርና መወደድ የሚጀምረው ከራስ ስለሆነ። የጉዞህ ባለቤትና መሪ፣ ቀያሽና መሐንዲስ ሆነህ ህይወትህን ተቆጣጠር። ምክንያቱም ይህን ሌላ ሰው ማንም ላንተ ሊያደርገው አይችልምና። እንደ ሁሉን ትተን ሌላ ሰው ሊያደርገዋል ይረዳሃል ቢባል እንኳን ያንተን ልብ አዳምጦ በአንተ ሐሳብና ልብ የሚያደርግልህ ሰው አታገኝም። ሶስተኛ፣ ዓለም ያንተም ጭምር ናት። ወጣ በልና ዙሪያህን፣ አካባቢን ተመልከት። የምታየው አስደናቂ ነገር ሁሉ የንግድ ተቋማት፣ ሰማይ ጠቀስ ፎቆች፣ የቴክኖሎጂ ውጤቶች፣ አስደናቂ የእጅ ፈጠራዎች፣ አልፎ ተርፎም ማህበራዊ ደንቦችና መስተጋብሮች የተፈጠሩት ካንተ የበለጠ ብልህ ባልሆኑ ወይም ደግሞ ካንተ በበለጠ የሚገባቸው ባለ መብት ባልሆኑ ሰዎች ነው። ይህንን በተረዳህበት ቅጽበት ዓለም ልትታዘዘውና ልትከተለው በሚገባህ የህግ ስብስብ የተሞላች እንደሆነች አርገህ ማየትን ታቆማለህ። ይህ ዓለም ሁሉም እንደሚያደርገው አንተም በፈለከው መንገድ እና ቅርጽ ልትመረውና ልትቀርጸው የምትችለው ሸክላ እንደሆነ መገንዘብ ትጀምራለህ። አዎ፣ ይህ ሁሉ የሰው ልጅ የእጅ ስራ ውጤት ነው። አንተ ሰው ነህ ካሰብክ፣ የሚገባህ ሰው ሆነህ ከተገኘህ ሰው ያደረገውን ማድረግ ትችላለህ። ሰው ያገኘውን ማግኘት ትችላለህ። ሰው የኖረውን ኑሮ የመኖር መብትና ስልጣን ያንተ ነው። እውነታው ይህ ሆኖ እያለ ብዙ ሰዎች በህይወታቸው ሲኖሩ ልክ በሌላ ሰው ቤት እንደ እንግዳ እንደተገኙ
ሆነው አክት ያደርጋሉ። እርምጃ ለመውሰድ ከሌላ ሰው ፈቃድ እንደሚጠይቁ ሆነው በህይወት ውስጥ በቀስታ በሰቀቀን ይጓዛሉ። እያንዳንዱ ነገር በስጋትና በፍራቻ ያከናውናሉ። በዚህ ዓለም ማንም የተለየ ተፈጥሯዊ ባለቤትነትና መብት የለውም። ከዛሬ ጀምረህ የተነጠቀውን እድል፣ የተወሰደብህን ህይወት የምታስመልስበት ጊዜ አሁን ነው። ዓለም ላይ ሊኖርህ የሚገባህን ቦታን የምትጠይቅበትና የፈለግከውን ደረጃ ላይ የምትደርስበት ጊዜው አሁን ነው። ዓለም ባንተ መንገድ ለመቀረጽ ዝግጁ ነው። ይህ የሚሆነው ግን አንተ ይህን ለማድረግ መብት እንዳለህ ከልብህ ካመንክ፣ ቆርጠህ ከተነሳህና መታለፍ ያለበትን ተግዳሮት ማለፍ ከቻልክ ብቻ ነው። ይህ ያስተሳሰብ ወይም ደግሞ የማይንድ ሴት ሽግግር መዳበር የትኛውንም የተጎጂነት፣ የተጠቂነት አስተሳሰብ ወይም ደግሞ የበታችነት ስሜት ማስወገድ ቀላል ያደርጋል። ራስን እንደ ተመልካች ወይም ደግሞ ለመሳተፍ ከሌሎች ፈቃድ እንደሚያስፈልገው አድርገህ ማሰብክን አቁም። እዚህ ምድር ላይ የተገኘው በሌሎች በተጻፈ ቲያትር ወይም ደግሞ ስክሪፕት ላይ ልትተውን ወይም ደግሞ ሌሎች በጠረጉልህ ቀጭን መስመር ተጠንቅቀህና በሰቀቀን እንድትጓዝ አይደለም። እዚህ የተገኘው የራስን ዕጣ ፈንታ በራስህ እጆች ልትጽፍና የፈለግከውን የህይወት አይነት በራስህ መንገድ ቀርጸህ ልትኖር ነው። ያንተ ዓለም ያንተ ነው። ይህ መሪነቱን ለመረከብ ድፍረት ላለው ለማንኛውም ሰው የሚያገለግል ሁለንተናዊ መርህ ነው። ይህ ስለ ትዕቢት ወይም ደግሞ ለራስ ክብርና ለራስ ጠቀሜታ ተብሎ መሰረታዊ ህጎችን ስለመጣስ አይደለም። ይህ ማለት ስለ ራስህ የህይወት የራስህን ውሳኔ የመወሰንና ህይወትህን በፈለግከው መስመር የመምራትና በፈለግከው ቅርጽ የመቅረጽ መብት እንዳለህ ግንዛቤ መፍጠር ነው። ያለምከውን ህልም ለማሳካት ያሰብከውን እቅድ ለመጀመር ያንን የስኬት መንገድ ለመቀላቀል ያንን አዲስ ሐሳብ ለማስተዋወቅ ፈቃዱ በእጅህ ነው እንጂ በሌላ በማንም ፈቃድ ላይ የተመሰረተ አይደለም። ስለዚህ ልክ እንደዛ ማሰብ ጀምር፣ እመን፣ ተግብር። በዙሪያህ ላለው ማንኛውም እድል ለመጠቀም ቆርጠህ ከተነሳህ፣ እምነት ከታከለበትና ስልታዊ ተግባር መተግበር ከጀመርክ የፈለግከው ደረጃ ላይ ለመድረስ ምንም ጥርጣሬ አይደርብህ። ዓለም እንደ ማንኛውም ሰው ያንተ እንደሆነች አድርገህ መመልከት ስትጀምር ከዚህ በፊት ዝግ ሆነው የሚታዩህ ከብደው ገዝፈው የሚታዩህ ነገሮች ሁሉ ቀናና ቀላል ሆነው መታየት ይጀምራሉ። ከዚህ በፊት ያልታየህ ከዚህ በፊት የተሰወረብህ ነገር ሁሉ ተገልጦ ማስተዋል ትጀምራለህ። ከሁሉም ነገር በፊት ጠንቅቀህ ማወቅ ያለብህ ነገር የህይወት ተመልካች ለመሆን እንዳልተፈጠርክ ነው። እዚህ ዓለም የተገኘው የጨዋታው ቀጥተኛ ተሳታፊና ተጠቃሚ ለመሆን እንጂ የበይ ተመልካች ለመሆን አይደለም። ስለዚህ ዛሬውኑ ህይወትህን በእጅህ ስር አድርግና የሚገባህን በተገቢው መንገድ ለማግኘት ተንቀሳቀስ። አራተኛ፣ የፍርሃት ስሜት እየተሰማህ ቢሆን እንኳን ማድረግ ያለብህን ከማድረግ ወደ ኋላ አትበል። የፍርሃት መኖር ጊዜም ተፈጥሯዊና የማይቀር ነው። ካሰብከው ከመድረስ እንዲያቆምህ እና እንዲገታህ መፍቀድ ግን ያንተ የምርጫ ጉዳይ ነው። ህልማቸውን በሚያሳድዱና ያሰቡትን ለመጀመር በሚያቅማሙት ሰዎች መሃል ያለው ልዩነት የፍርሃት መኖርና አለመኖር ሳይሆን ፍርሃትን የሚያዩበትና የሚይዙበት መንገድ ነው። ከፍተኛ አፈጻጸምና ስኬት ያላቸው ሰዎች ልክ እንደ ሌላው ሰው ምንጊዜም ፍርሃት ይሰማቸዋል። ልዩነቱ
እነሱ ከፍርሃት ስሜት ጋር ሆነው የፈለጉትን ነገር ይሰራሉ እንጂ ፍርሃትን ሸሽተው ከዓላማቸው አይነጠሉም። ከፍርሃት ጋር መራመድን ተክነውበታል። ፍርሃት እየተሰማቸው ማድረግ ያለባቸውን እንዴት እንደሚያደርጉ ያውቃሉ። አንድ ነገር ለማድረግ ስትነሳ የፍርሃት ስሜት ሲሰማ ወይም ብወድቅስ፣ ብሳሳትስ፣ ስህተት ሰርቼ ብወቀስስ ወይም ቢሳቅብኝስ የሚለውን ድምፅ በአእምሮ ውስጥ ስትሰማ አንድ እርምጃ እንደተራመድክና ወደ አዲስ ምዕራፍ እየተሻጋገርክ ወደ አዲስ የህይወት ግዛት እየገባህ መሆኑን የሚያሳይ ምልክት አድርገህ ተርጉመው። ይህ ጥሩ ደረጃ ነው፣ ምክንያቱም ካለመጀመር ወደ መጀመር ተሸጋግረሃል። ከምንም ከዜሮ ተነስተህ አንድ ነገር ለመተግበር አንድ እርምጃ ተራምደሃል ማለት ነው። በዚህ የተነሳ እያንዳንዱን ፍርሃት እየጣስክ እያንዳንዱን የፍርሃት ስሜት እያፈንክ በተንቀሳቀስ ቁጥር እየበለጠ እየጎለበትክና እየጠነከርክ በመሄድ ላይ እንደሆንክ አመላካች ነው። ፍርሃት እስኪጠፋ አትጠብቅ፣ ፍርሃት መቼም አይጠፋም እና ነው። ድፍረት የፍርሃት አለመኖር አይደለም። ድፍረት ከፍርሃት ጋር ሆኖ ያሰቡትን ማሳካት ያሰቡት ደረጃ ላይ መድረስ ነው እንጂ። በሚቀጥለው ጊዜ አንድ እድል ለመሞከር ወይም አንድ አዲስ ነገር መተግበር ቢያስፈራህ ወደ ኋላ እንዳትል። ያን ካረክ ፍርሃት ካሰብከው እንዳትደርስ እያገተህ ነው ማለት ነው። በሰው ፊት ንግግር ማድረግም ይሁን አስቸጋሪ የፕሮጀክት ስራን ለመጀመር አሊያም ትልቅ የህይወት ለውጥ ማድረግ ሊሆን ይችላል። እየፈራህም ቢሆን ጀምረው አድርገው። አንዳንዴ ከፍርሃት መጠንከር የተነሳ የልብ ምት ሊጨምር ይችላል፣ ትንፋሽ ሊቆራረጥ ይችላል፣ ጉልበት ሊርድ ይችላል። ይህ ሁሉ ስሜት ግን ከጥቂት ጊዜ በኋላ የሚጠፋ ስለሆነ መታገልም ሆነ ለማጥፋት መሞከር አስፈላጊ አይደለም። እንዳለ ተቀብሎ ወደ ተፈለገው እንቅስቃሴ መግባት ብቻ ነው። ነገር ግን በምንም ታምር ማድረግ ያለብህን ከማድረግ እንዲያቆምህ አትፍቀድለት። የአትኩሮትና የንቃት ደወል አርገህ በመተርጎም ወደ አነሳሽነትና አንቀሳቃሽ ኢነርጂ ቀይረው። ፍርሃት የተደበቀ ደስታ ለመውጣትና ትናንት ከነበርክበት ማንነት በላይ እንድትሆን ወደፊት እየገፋፋ እንደሆነ ለራስህ መንገር ትችላለህ። ፍርሃት ሲኖር ወይም ደግሞ ፍርሃት ሲሰማ የምትወስደው እያንዳንዱ የድፍረት እርምጃህ ከምቾት ቀጠናህ እያወጣህ እንደሆነ አትርሳ። ይህን የምታረጋግጠው ደግሞ ከጊዜ በኋላ በአንድ ወቅት ያስፈሩህና ገዝፈው የታዩ ነገሮች መልሰህ ወደ ኋላ ስታያቸው ምንም እንዳልሆኑና ያና የፍርሃት ስሜትም አሁን ደብዛው እንደጠፋ ስትረዳ ነው። እና ምን የሚፈጠር ይመስላል? አዳዲስ ፍርሃቶች ካንተ እየተላቀቁ ቦታቸውን ይይዛሉ፣ ካንተ ርቀው ይሄዳሉ። ምክንያቱም በየጊዜው የማሳካት አቅምንና የድፍረት ደረጃን ከፍ እያደረግክ እየሄድክ ስለሆነ ነው። እድገት የሚመጣው ለውጥ የሚፈጠረው ደግሞ በዚህ መልክ ነው። ፍርሃትን አሰናካይህ ወይም ደግሞ እስር ቤትህ አድርገህ አትየው። እንዳለ ተቀብለህ እንዳነሳሽ እና እንደ ገፋፊ ነዳጅ አድርገህ ተርጉመው። ፍርሃትን ወደ ጉልበት እና ወደ ቀስቃሽ ኃይል የሚቀይሩ ሰዎች ምንጊዜም ብዙ መሰናክሎችን ለማለፍ የሚችሉ ናቸው። ከፍርሃት ጋር ሆነህ እርምጃ በምትወስድበት ቅጽበት የፍርሃትን ኃይል ሽባ ታደርገዋለህ። ከፍርሃት የበለጠ ያንተ ኃይልና ጉልበት ከፍ እያለ ይሄዳል።
አምስተኛ ነገም አዲስ ቀን እንደሆነ አትርሳ። ዛሬ ምንም ያህል ብትሳሳት፣ ብታበላሽ ወይም ደግሞ ከባድ ችግሮች ተደራርበው ምንም ያህል ቢመቱና ቢያዳክሙ ይህንን አስታውስ። ነገ አዲስ ቀን፣ አዲስ እድል፣ አዲስ ጅማሮ ይዞ ይመጣል። ነገ ከስህተትህ ተምረህ የተሻለ ሰው ሆነህ ከውድቀትህ ተነስተህ የበለጠ ጠንካራ የምትሆንበት ሌላ እድል ይዞልህ ይመጣል። ነገ ፀሐይ ስትወጣ ሕይወትህ በአዲስ የሚጀምር እድል ታገኛለህ። ልክ ሕይወትህን ሀ ብለህ ልትጀምር እንደሆነ አስበው። ደግመህ እንደተወለድክ አርገህም ቁጠረው። በጣም አበረታች ከሆኑ የአስተሳሰብ ወይም ደግሞ የማይንድ ሴት ለውጦች አንዱ ምንም አይነት መሰናክልም ሆነ ችግር፣ ፈተናም ሆነ ስቃይ ቋሚ እንዳልሆነ አምኖ መቀበል ነው። ዛሬ ሲያልፍ አብሮ ችግሩን ይዞት እንዲሄድ የማድረግ ስልጣኑ በእጅ ነው ያለው። ወይ የትናንት ችግር ዛሬህን እንዲያበላሽ ትፈቅዳለህ፣ ወይ ትናንት ከነችግሩ እንዲያልፍ ዛሬን ነፃ እንዲያደርግልህ ታደርገዋለህ። ምንም ያጋጥምህ ምንም ማለፉ እንደማይቀር አትርሳ። ዛሬ ምንም የተበላሸና ምንም የሚያሳዝን ቀን ቢሆን ነገ አዲስ ቀን እንደሆነ አስታውስ። ማድረግ ያለብህ ከሱ ተምረህ ማለፍና ነገን የአዲስ ህይወት ጅማሮ ምዕራፍ ማድረግ ነው። ትናንትን ከነ ችግሩ እንዳመጣጡ ላይመለስ እንዲያልፍ ፍቀድለት። ምክንያቱም እያንዳንዱን መጥፎ ቀን እንዲያልፍ ስትተው ነገ እንደገና ለመሞከር የጠራ አቅጣጫ መፍጠር እንድትችል ያደርግሃል። ይህ ለውጥ ነገሮች የሚያስከትሉትን መዘዝ ችላ ማለት አይደለም። የአንድ መጥፎ ቀን ወይም ደግሞ የቀናት ስህተት የማንነትህ መገለጫ ሆኖ እንዲቀጥል አለ መፍቀድ ነው። የአንድ ቀን ስህተት ብዙ ቀኖችን እየበከለ እንዲቀጥል ህይወትን እንዲያጨልም አለ ማድረግ ነው። እዚህ ላይ የጽናት አቅም እና ጥቅም በጣም ትልቅና ልዕለ ኃይል ነው። የስነ ልቦና ባለሙያዎች ብዙውን ጊዜ ጽናትን ከችግር በኋላ አቅምን ወደ ነበረው የመመለስ ችሎታ ነው ብለው ይገልጹታል። ከውድቀት በኋላ የበለጠ ጠንክሮ መነሳት፣ የበለጠ ለአዲስ ጅማሮና ለአዲስ የህይወት ምዕራፍ መዘጋጀት ማለት ነው። እናም ይህ አስተሳሰብ የሚያስገኝልህ በትክክል ያንን ነው። ነገሮች ሲበላሹ በራስ ወቀሳና በጸጸት ውስጥ ከመስመጥ ይልቅ ወይም ደግሞ በተስፋ መቁረጥ ከመቆዘም ለህመሙ ወይም ደግሞ ለብስጭቱ እውቅና በመስጠት ወደ አዲስ ተስፋ ማድረግና ለአዲስ ቀንና ጅማሮ መዘጋጀት ነው። በቃ ያ ከባድ ነበር፣ ግን አሁን አልፌዋለሁ። አሁን ሌላ እድል አለኝ። አሁን ሌላ የህይወት ምዕራፍ መጀመር እችላለሁ ብሎ ለራስ ከልብ መናገር ያስፈልጋል። ብልህ አንድ ስኬታማ ሰው እንዳለው ውድቀት ይበልጥ በመብሰልና ይበልጥ ብልህ በመሆን እንደገና ለመጀመር አዲስ እድል መፍጠር ነው። እያንዳንዱ ውድቀት ትምህርት አለው። እያንዳንዱ አዲስ ቀን ያንን ትምህርት ለመተግበር ሌላ እድል ይዞ ይመጣል። ስለዚህ በማንኛውም የችግር ጊዜ ወይም ደግሞ ማንኛውም ፈተና በሚገጥም ጊዜ ቆም ብለህ በጥልቀት ተንፈስ። ያን ካረክ በኋላ ነገ አዲስ ቀን እንደሆነ አስታውስ። ተስፋ መቁረጥን አራግፈህ ጣለው። የነገ አዲስ ቀን ይዞ በሚመጣው አዲስ ጅማሮ እንደገና ለመጀመር ተዘጋጅ። ነገ ጠዋት ስትነሳ በአዲስ ቁርጠኝነትና በበለጠ ብልሃትና ብስለት
በተሞላበት እቅድና ስትራቴጂ ተዘጋጅተህ ጀምር። በህይወት ዘመን ይህ በየቀኑ የመታደስና ሌላ ህይወት የመጀመር አመለካከት ምንም የማይገታህና ምንም የማያቆምህ ያደርጋል። ምክንያቱም ወድቀህ በዛው በወደቅበት ላይ ለረጅም ጊዜ አልቆየህም። ነገን እንደ አዲስ ለመጀመር ከወደቅበት ተነስተህ ቆመሃል። ፈጥነህ ከወደቅበት ስትነሳ ፈጥነህ ከስህተትህ ትማራለህ። ፈጥነህ ከስህተትህ ስትማር እንደገና የነበረብን ድክመትና ክፍተት አሻሽለህ ሌላ አዲስ ጅማሮ ለመጀመር ትነሳለህ። ስድስተኛ፣ ምንጊዜም የማይቆም መሻሻልና እድገት ይኑርህ። ባጭሩ ሁሌም የህይወት ተማሪ ሁን። በነበሩበት መቆም ወይም ደግሞ በነበሩበት ቆሞ መቅረት የራይ መሞት ነው። በእያንዳንዱ የህይወት ምዕራፍ ለውጥ አለማስተናገድ ቆሞ ቀርነት ነው። በቂ ተምሬያለሁ፣ በቂ አውቄያለሁ፣ የሚያስፈልገኝን ያህል እውቀት ወይም ደግሞ ሌላ ነገር አግኝቻለሁ ብለህ በምታስብበት ቅጽበት ባለበት መድረቅ ትጀምራለህ። ማደግና የተሻለ ህይወት መምራት የምትመኝ ከሆንክ ሁሌም የህይወት ተማሪ ሁን። ሁሌም አዲስ ነገር ለማወቅ ጓጓ። አንተ ለመማር ዝግጁ ስትሆን፣ አይምሮህን ክፍት ስታደርግ፣ በዙሪያህ ያለው ነገር ሁሉ አንድ የሚያስተምርህ ነገር ይኖረዋል። የተሳካላቸው የሀብት ባለቤቶች ወይም ደግሞ ታላላቅ መሪዎች አንድ የጋራ መገለጫ አላቸው። ይህም ሁልጊዜም ተማሪ እንደሆኑና ሁልጊዜም መሻሻል እንደሚችሉ ያምናሉ። ያ ማለት ትልቅ ደረጃ ደርሰው ትልቅ የስኬት ቦታ ላይ ሆነው እንኳን ገና ብዙ ማወቅ ያለባቸው ነገር እንዳለ፣ ገና መማር ያለባቸው ነገር እንዳለ ያምናሉ። ይህ አይነቱ አስተሳሰብ የእድገት አስተሳሰብ ወይም ደግሞ ግሮዝ ማይንድ ሴት ዋና መገለጫ ነው። ክህሎቶችና እውቀቶች የተገደቡ ወይም ደግሞ ሂደው የሆነ ቦታ ላይ የሚቆሙ እንዳልሆኑ፣ ነገር ግን በትጋት ያለመቋረጥ በመማር እና አዳዲስ ልምዶችን በመለማመድ ሊዳብሩና ሊሻሻሉ እንደሚችሉ መረዳት ነው። ይህን ያስተሳሰብ ለውጥ መቀበል ማለት ራስህን በሂደት ላይ ያለ ስራ ወይም ደግሞ አንድ ፕሮጀክት አድርገህ ማየት ማለት ነው። ራስህን እየተሰራ የሚሄድ ያልተቋጨ ስራ ወይም ደግሞ ፕሮጀክት አድርገህ ስትመለከት ሁሌም ለመሻሻልና ሁሌም አዲስ ነገር ለማወቅ ትነሳሳለህ። እያንዳንዱ ፈተና፣ ስህተት ወይም ደግሞ ውድቀት በችሎታ ላይ የተነጣጠረ ፍርድ አድርገህ አትመልከተው። የተሻለ ለመሆን የሚያስችል ወደ ሌላ ምዕራፍ መወጣጫ ደረጃ አድርገህ ተመልከተው። ይህን አልችልም ወይም ይህን አላውቅም ከማለት ይልቅ ይህን እንዴት ላውቀው ወይም ደግሞ ይህን በተሻለ እንዴት ልሰራው እችላለሁ ብለህ ራስን መጠየቅ ጀምር። አንድን ነገር ለመጀመሪያ ጊዜ ስትሞክር በትክክል ላሰራው ወይም ደግሞ ስህተት ልሰራ ትችላለህ። ይህ ማለት ደግሞ ምንም ማለት አይደለም። ምክንያቱም የሁሉም ሰው ገጠመኝና የሁሉም ሰው ኤክስፒሪየንስ ስለሆነ ማንኛውም ነገር እንደ አዲስ ሲጀመር አለመሳሳት አይቻልም። ዋናው ቁም ነገሩ ከስህተቱ ተምሮ ነገ በተሻለ ሁኔታ ለመፈጸም መቻል ነው። ከሰራው ስህተት ተማር፣ እንደገና ነገ በአዲስ ሞክር። በእያንዳንዱ ሙከራ ደግሞ የተሻልክና የተካንክ እየወንክ መሄድክን አረጋግጥ። በእያንዳንዱ ድግግሞሽ ትንሽ የተሻሻልክ፣ በእያንዳንዱ ሙከራ ትንሽ የተካንክና ትንሽ ያወክ እየወንክ ትሄዳለህ። ይህ አመለካከት ህይወትን ወደ ቀጣይነት ያለው ራስን የማሻሻል ጨዋታ ይለውጠዋል። ይህ ማለት
በየቀኑ ምን ያህል አሻሻልኩ፣ ምን ያህል ተሳሳትኩ እያልክ ከራስ ጋር ውድድር ወይም ደግሞ ፉክክር ውስጥ ትገባለህ ማለት ነው። ማንም አዋቂ ሆኖ ወይም ማንም ባለሙያ ሆኖ በአንድ ነገር ላይ ሰልጥኑና ተክኑ አልተወለደም። ወይም ሳይሳሳት ያለበት የስኬት ደረጃ ላይ የደረሰ የለም። ሁሉም አዋቂ ባለሙያ በአንድ ወቅት ተማሪና ጀማሪ ነበረ። ሁሉንም ነገር እንደማያውቁ መገንዘብና ማመን፣ እውነታውን መቀበል አዲስ ነገር ለመማር ዝግጁ ከማድረጉም በላይ ትልቅ የትህትና መገለጫም ነው። ለመማር አእምሮን ክፍት ከማድረጉም በላይ እኔ አዋቂ ነኝ፣ እኔ ሁሉን አውቄያለሁ ከሚል የመታበይና የትዕቢት ንግግር መቆጠብን ያመጣል። እንዲሁም ለእውቀት መራብን ይፈጥራል። ለእውቀት መራብ ሲኖር ደግሞ ሁሌም አዲስ እውቀትን መሻትና መፈለግን ይፈጥራል። ምክንያቱም አሁን ባለህበትና መሆን በምትችለው መካከል ያለውን ክፍተት ለመሙላት የሚያስፈልግህን ለይተህ ስለምትረዳና ያንን ለመሙላት ደግሞ አዲስ ነገር ለማወቅ ስለምትዘጋጅ ነው። ለህይወት ዘመን እድገት ቁርጠኝነት ወስደህ ሁሌም የህይወት ተማሪ ስትሆን የምታውቀው ነገርና ማድረግ የምትችለው ነገር እየተበራከተ ለስኬትህ መዳረሻ እያቀረበህ ይሄዳል። ተጨማሪ መጽሐፍትን ከማንበብ አትቆጠብ። ተጨማሪ ቪዲዮዎችንና ጠቃሚ መልእክቶችን ከመመልከት ወደ ኋላ አትበል። የተመለከትካቸውንና ያነበብካቸውን ቁም ነገሮች ደግሞ በሚመች ስልት ነድፈህ ከመተግበር አትቆጠብ። ከራስህ ስህተት እና ከራስህ ሙከራ በተጨማሪ በዙሪያህ ካሉ ሰዎች ሙከራና ስህተትም መማር ትልቅ ብልህነት ነው። እንግዲህ የህይወት ተማሪ መሆን ሁሌ መሻሻልና ሁሌ ቀጣይነት ለውጥ ያለው ነገር ማድረግ ማለት ይህ ነው። ከሌሎች ሰዎች ግብረ መልስ ወይም ደግሞ አስተያየት ከመቀበል ወደ ኋላ አትበል። ነገር ግን ያን የተቀበልከውን አስተያየትና ሂስ ማሻሻልና ለማረም ዝግጁ ሁን። ስራህን በትጋት ተለማመድ እና የምትሰራበት የሙያ ፊልድ ምርጥ የተካነ ባለሙያ ሆነ ተገኝ። ሁልጊዜም የሚያድግና የሚሻሻል ስትሆን በጊዜ ሂደት ልታሳካው የምትችለው ነገር ቁጥር ስፍር የሌለው ይሆናል። እናም ይህ ሊታደስና ሊያድግ የሚችል ትልቅ ኃይል ያደርጋል። ሰባተኛ፣ በሁሉም ዘርፍ ገና ያልተነካ የመበልጸጊያ መንገድ እንዳለ እመን። ህይወትን ከሚቀይሩ የአስተሳሰብ ሽግግሮች አንዱ ሁሉም ዘርፍ የተበላበትና ያለቀለት ነው ከሚል አስተሳሰብ ገና ያልተነካ የሀብት መንገድ አለ ወደሚል አስተሳሰብ መሸጋገር ነው። በአእምሮ ውስጥ ያለ የጥረት አስተሳሰብ እያንዳንዱ እድል፣ እያንዳንዱ ስራ፣ እያንዳንዱ የሀብት ምንጭና መገኛ መንገድ የተበላበትና ውስን እንደሆነ በሹክሹክታ ይናገራል። እውነታው ግን ዓለም ሚስጥሯ ተገልጦ አላለቀም። ችግሮቿ ተፈተው አላለቁም። ሀብቷም ተሟጦ አላለቀም። በተቃራኒው ገና ብዙ ያልተፈቱ ችግሮች፣ ያልተገለጡ ሚስጥሮች፣ ያልተነኩ እምቅ ሀብቶች ሞልቷታል። የእያንዳንዱ ችግር መፍትሄ የሀብት መንገድ ይከፍታል። የእያንዳንዱ የተፈጥሮ ሚስጥር መገለጥ ሌላ የተፈጥሮ ሀብት እና መበልጸጊያ መንገድ ይከፍታል። እያንዳንዱ የሀብት መንገድ ደግሞ ሌላ የሀብት መንገድ ይዞ ይመጣል። ቀድሞ ስኬታማ የሆኑ ሰዎች የሀብት መገናኛ መንገዱን ወስደው ጨርሶታል ወይም ደግሞ ሁሉንም ሀብት እነሱ ይዘውታል የሚል አስተሳሰብ የሚያራምድ ሰው በራሱ ላይ ራሱ እጥረትንና ድህነትን እያወጀ ነው። የሌላ ሰው ስኬት የራስን እድል
እንደሚያሳንስ፣ በቂ ገንዘብ፣ በቂ እድል ወይም ደግሞ በቂ ፍቅርና መረዳዳት እንደሌለ የሚነግር አእምሮ የጥረት አእምሮ ወይም ደግሞ የጥረት አስተሳሰብ የሚያራምድ ነው። ይህ አስተሳሰብ ቅናትን፣ ፍርሃትን እና ንቀትን ያመጣል ብቻ ሳይሆን በራስ ላይ ድህነትን ማወጅ ጭምር ነው። ጥሩ የዚህ መልካሙ ዜና ይህ አስተሳሰብ መለወጥና መሻሻል ይችላል የሚል ነው። በእድገት አስተሳሰብ ለመተካት እድሉ የተዘጋ አይደለም። ያ ማለት ይህን የጥረትና የስስት አስተሳሰብ በሌላ በመትረፍረፍና በመበልጸግ አስተሳሰብ መተካት ይቻላል። ገና ብዙ እድል ያልተነካ የሀብት መገኛ መንገድ እንዳለ ማመን ስትጀምር ስኬት የዜሮ ድምር ጨዋታ እንዳልሆነ ትረዳለህ። ቢሊዮነሮች እና ከፍተኛ አፈጻጸም ያላቸው ሰዎች ብዙውን ጊዜ ስኬታቸውን ለትልቅና አዎንታዊ አስተሳሰብ ክፍት ያደርጉታል። ያ ማለት ምንም ሀብት ቢያካብቱ፣ ምንም ስኬታማ ቢሆን እንኳን ገና ብዙ ያልተደረሰበት ስኬትና ገና ብዙ መገኘት ያለበት የሀብት ምንጭና መንገድ እንዳለ ያምናሉ። በዓለም ላይ ገና ያልተነካ ብዙ ሀብትና እድል እንዳለ ሁሌም ጠንቅቀው ያውቃሉ። ይህን አስተሳሰብ ይዘው ከሀብት ላይ ሀብት፣ ከስኬት ላይ ስኬት እየጨመሩ ይሄዳሉ። ያንተ ስራም መሆን ያለበት አዎንታዊ አስተሳሰብና ሁሌም የመትረፍረፍ እምነት ማዳበርና ትክክለኛውን መንገድ ተከትለ ማግኘት የሚገባውን ነገር ማግኘት መቻል ነው። ይህንን አመለካከት መቀበልና ማራመድ ስትጀምር በሀሳቦችህ ቀና፣ ባለህ ነገር ለጋስ፣ ለሌሎች ደጋፊና ተባባሪ እንዲሁም በራስ ጥረትና በሌሎች ድጋፍ የምትፈልገውን ነገር ለማግኘት ቀናና ቀላል መንገድ ትፈጥራለህ። ይህንንም ስታደርግ አዲስ ነገር ለመሞከርና ያልተፈጠረ አዲስ መንገድ ለመፍጠር ፍርሃትን አስወግደህ በድፍረት ወደፊት ትራመዳለህ። አንድን ነገር ሌላም ሰው ቢያሳካው ወይም አንድን ነገር ሌላ ሰው ቢፈለስፈው ምንም ችግር የለውም። ከዛ ይልቅ ይህ ሌላ ሰው ያሳካው ወይም ሌላ ሰው የፈለሰፈው መንገድ ላንተ ሌላ የሀብት መንገድ ወይም ሌላ የስኬት ጎዳና እንደሚጠርግ መገንዘብ ይገባሃል። ሌላ ሰው አሳካው ማለት ከሌላው ሰው ስኬት መማርና ስኬት እንዴት እንደሚመጣ ማየት ትችላለህ። ያንን ልምድና ትምህርት ወስደህ አንተም በሌላ ሀሳብና ፈጠራ ላይ ተተገብረዋለህ። የስኬት መንገዱንም ካሳካው ሰው በመማር አንተ መሄድ የምትፈልገውን መንገድ ትጠርጋለህ። ካለዚያም የስኬት መንገዱን በራስህ መንገድ አሻሽለህ ለሌላ ስኬትና ለሌላ የሀብት ምንጭ ታዘጋጀዋለህ። የእነሱ መልካም እድል ያንተን እድል እንደማይዘጋ፣ የሌሎች ሰዎች ስኬት ያንተን ስኬት እንደማያስቀር፣ ያንተን ከፍታ እንደማያሳንስ ስታምን የሌላውን ሰው ስኬት ማየትና መቅናት ትተህ አንተ የራስህን የስኬት መንገድ መጥረግ ትጀምራለህ። እውነታው ደግሞ ይሄ ነው። የሌላ ሰው ስኬት የሌላን ሰው መንገድ ይከፍታል እንጂ አይዘጋም። ምክንያቱም አንዱ በከፈተው የስኬት መንገድ ሌላው መሄድ ስለሚችል ወይም ደግሞ አሻሽሎ ወደ ራሱ መቀየር ስለሚችል ይህን ነገር ማሳካት አልችልም፣ ይህን ነገር ለእኔ ላደርገው አልችልም፣ ወይም ደግሞ ይህን ነገር መግዛትና የራሴ ላደርገው አልችልም፣ ይህ ፈጽሞ ማግኘት የማልችለው ነገር ነው ብለህ ስታስብ ራስህን ወዲያውኑ ልታስቆመው ይገባል። እነዚያን ሀሳቦችና እነዚያን አሳሪ አመለካከቶች በሌላ አዎንታዊና ተራማጅ ሀሳብ መቀየር መቻል አለብህ። ይህን ለመግዛት የሚያስችለኝን መንገድ እንዴት መፍጠር እችላለሁ? ይህን ሀብት የራሴ ለማድረግ ወይም ደግሞ ይህን ስኬት ወደ እኔ ለመሳብ የትኛውን መንገድ መከተል አለብኝ ብለህ ሌላ ሀሳብና ሌላ አዲስ ጥያቄ የሚፈጥሩ ትልልቅ እና ጽኑ ሀሳቦችን መፍጠር መቻል አለብህ። ይህ የተበላበት ቢዝነስ ነው። ይህን እኔ ላሳካው አልችልም፣ ወይም ደግሞ ይህ ሌሎች አሳክተው የተውት ያለፈበት አካሄድ ነው የሚልን አስተሳሰብ ይህን በአዲስ መንገድ እንዴት ማሻሻልና የሀብት ምንጭ ማድረግ ይችላለሁ? ሌላ ያልተሰራበት መንገድ ምን ሊኖር ይችላል? ያልተፈታ ችግርስ ምን አለ? በምን ዙሪያስ ማተኮር አለብኝ? በሚሉ አበረታችና አመራማሪ ሀሳቦች መቀየር መቻል አለበት። የእነዚህን ጥያቄዎች መልስ ባገኘህ ቅጽበት አዲስ የሀብት ማፍሪያና
አዲስ የስኬት መንገድ መቀየስ ትጀምራለህ። ምክንያቱም ከምታነሳቸው ትልቅና ጥልቅ ጥያቄዎች ሌላ ትልቅና ጥልቅ ሀሳቦች ይመነጫሉ። ከሚገመተው በላይ ብዙ ያልተነካና ያልታየ የመበልጸጊያና የሀብት ማፍለቂያ መንገድ እንዳለ ምንም ጥርጥር የለውም። ከቅናት ከምቀኝነት ወይም ደግሞ ከስስት ይልቅ የራስህን የሀብት መንገድ ለመቀየስ በቅንነትና በታታሪነት ትክክለኛ መንገድ ስትከተል ሁሉም ነገር ከመወሳሰብ ቀና እየሆነ ይሄዳል። ሌሎች የሀብት ማግኛ መንገዱን ይዘውታል፣ ወይም ደግሞ እኔ ላሳካው ያሳኩትን ሀሳብ ቀድሞ ተግባራዊ አድርገውታል። ስለዚህ እኔ ምንም ላመጣ አልችልም፣ ሁሉም ነገር ቦታውን ይዟል፣ ሁሉም ነገር በሰዎች ገብቷል ከማለት ይልቅ እያንዳንዱ ነገር በጥንቃቄና እውቀት ላይ በመመስረት በመመርመር እያንዳንዱ ነገር ሊሻሻል፣ እያንዳንዱ ነገር በአዲስ ሊሰራ፣ እያንዳንዱ ነገር ደግሞ ገና ያልተነካ እምቅ ሀሳብ እንዳለው አጥርቶ መገንዘብ ያስፈልጋል። ዳር ሆኖ ከመመልከት ይልቅ ከተሳካላቸው ሰዎች ጋር ወይም ደግሞ ለማሳካት ከሚጥሩ ጋር በመተባበር ሌላ የሀብት መስመር መዘርጋት ይቻላል። የመትረፍረፍ አስተሳሰብ ስትፈጥር እድሎች ይበዛሉ፣ በሮች ይከፈታሉ። በቅናትና ወይም ደግሞ ያለቀለትና ሁሉም ነገር የተያዘ ነው ብሎ አጥቦ ከማሰብ ይልቅ ሰፋ አድርጎ ዓለም ገና ምንም ያልተነካ ብዙ ሀብትና ብዙ የስኬት ማማዎች እንዳሏት አጽንኦት ሰጥቶ ማሰብና ይህን አመለካከት የዘወትር መመሪያ ማድረግ ተገቢ ነው። የበለጠ የተሰሉ እርምጃዎችን መውሰድ ትችላለህ እና ከዚህ በፊት ያላስተዋልካቸውንና ያላያቸውን መልካም እድሎች መገንዘብና ማስተዋል ትጀምራለህ። ህይወት ድንገት በእድል የተሞላና አዎንታዊ እንዲሆንልህ ከፈለግ ምንጊዜም ገና ያልተነካ ብዙ የሀብት ምንጭ፣ ገና ያልተነካ ብዙ የስኬት መንገድ እንዳለ አምነህ ተቀበል። ምክንያቱም ሁልጊዜ ሌላ መንገድ፣ ሁልጊዜ ሌላ እድል እንዳለ ማመን ስትጀምር ያንን ለማግኘት መጣርና መፈለግ መመራመር ትጀምራለህ። እውነታው ደግሞ ይሄው ነው። ሁሉም ነገር የተበላበት፣ ሁሉም ነገር ያለቀለት፣ ሁሉም የሀብት መንገድ በሌሎች የተያዘ ይምሰል እንጂ ገና ብዙ ያልተነካ፣ ገና ብዙ ሰፊ ሀሳብና ገና ብዙ መፈጠርና መፈልሰፍ ያለበት ግኝትና ምርምር መንገድ አለ። ይህ ማለት አዲስ ግኝት፣ አዲስ ምርምር፣ አዲስ ሀብት፣ አዲስ የስኬት መንገድ ይዞ ይመጣል ማለት ነው። እንግዲህ ለዛሬ ሰባቱን ዋና ዋና የስኬታማ ሰዎች የህይወት መርህ ወይ ደግሞ የአስተሳሰብ አቅጣጫ ብለን ያዘጋጀነው ቪዲዮ ይህንን ይመስል ነበር። ሀሳብ በቀጣይ ይዘንላችሁ እስክንመጣ ድረስ ይህንን ቪዲዮ ግን ደጋግማችሁ እንድታዩትና እያንዳንዱን ጽንሰ ሀሳብ ወደ ራሳችሁ በሚመቻችሁ ስልት በመቅረጽ እንድትተገብሩት ማሳሰብ እንወዳለን። በተጨማሪም እኛን ማበረታታትና ቻናሉ ደግሞ ለተሻለ ዓላማና ራዕይ እንዲዘጋጅ እናንተ ቻናሉን በትክክል ሳብስክራይብ ማድረጋችሁን አትርሱ። ሀሳቡን ከወደዳችሁና የሚጠቅማችሁ ሆኖ ካገኛችሁት ደግሞ መስጠታችሁን አትዘንጉ። እንዲሁም ከወደዳችሁት የላይክ ምልክቱን እየተጫናችሁ እንድታበረታቱን አደራ እንላለን። የዛሬው ይህን ይመስል ነበር። በቀጣይ እንገናኝ። ቻው።